وقال تعالى زين للناس حب الشهوات لسوّج تشلموال بسوّج ውስጥ ተደርጓል ማለት ነው በፈተና መልኩ حب الشهوات የስሜት ዝንባሌ ፈተና ነው من النساء ከሴት والبنين እንደዚሁ ከወንድ ልጆች በመውደድ ሰዎች ይፈተናሉ والقناطير المقنطرة እንደዚሁ የተደለበም ድልብ ሀብት ባንክ ውስጥ ያለው በቢሊየን የሚቆጠር ሀብት ያስደስተዋል ሰው ባንክ የሚከማች ነገር ያስደስተዋል ተቀማጭ ማለት ነው من الذهب والفضة ከወርቅና ከጠገራ ብር የሚከማቹ ሀብቶች ይወዳል የሰው ልጅ والخيل المسومة እንደዚሁ በደንብ የሚጋልብ በደንብ የሚነዳ የሆነ ፈረስን ወይንም መኪና ልንለው እንችላለን በአሁን ሰዓት والأنعام እንደዚሁ እርባታንም ይወዳል እንስሳዎችን ማርባት ሀብት ማከማቸት ከተለያዩ አይነት እንስሳዎች والحرث ዘር መዝራት በግብርና መስክ ስኬታማ ሰው መሆንም ያስባል የሰው ልጅ ይሄ ሁሉ ጣጣ ذلك ይሄ ሁሉ በጥቅሉ ማለት ነው ሙሉ ፓኬጁ متاع الحياة الدنيا የቅርቡ ዓለም መጠቃቀሚያ ነው ዱንያ ማለት ቅርብ ማለት ነው ተቋራጭ የሆነ ማለት ነው የቅርቡ ዓለም መጠቃቀሚያ ናቸው ሁሉም ቢለያይም አይነታቸው والله عنده حسن الثواب حسن المآب الله تعالى እሱጋ ምርጥ የተሻለ የሆነ መመለሻ አለ ኢማን ላላቸው መልካም ስራን በኢማናቸው አስከትለው ለሰሩ ሰዎች መመለሻቸው እንዴት አማረ ጥሩ መመለሻ አላቸው ይላል وقال تعالى الحمد لله ቁርአን ብዙ አርገው ነው የተቀሱልን الله تعالى አሁንም ስለ ዙህድን የተመለከተ ምን ይለናል ዱንያን ማለት ነው يا ايها الناس እናንተ ሰዎች ሆይ ان وعد الله حق እመኑ የጌታችሁ የአላህ ቀጠሮ እውነት ነው ተቀበሉ ይላል ሳይመጣ በፊት እመኑ የአላህ ቃል ኪዳን እውነት ነው فلا تغرنكم الحياة الدنيا የዱንያ ሽንገላ አያታላችሁ ولا يغرنكم ከዛ ከሞቀ ቤት የሚወጣ አይመስለውም በአንድ ጣውላ ሰው ተሸክሞ የሚያወጣ አይመስለውም ቤቱ ሙቋል ታጥሯል ሰላማዊ ነው ሱብሃንአላህ የፈለገው በፈለገው ሰዓት ከፈለገው ሰው ጋር መመገብ ይችላል ስኬታማ ሰው መስሎታል ከአኺራ ተዘናግቷል በዚህ ሁኔታ የሆነ ሰው አይታለል ዱንያ ያታለለችው ነው ማለት ነው ولا يغرنكم بالله الغرور የሚያታልለውም ጠላታችሁ ዘላለማዊ ታሪካዊ ጠላታችሁም ሸይጣን እንዳያታልላችሁ ከፈጣሪያችሁ ከኔ መንገድ እንዳያርቃችሁ ተጠንቀቁ ይላል وقال تعالى ألهاكم التكاثر እናንተ ሰዎች ሆይ ألهاكم التكاثر ገንዘብን ማባዛት ማከማቸት ሸነገላችሁን አታለላችሁን በዚህ ደረጃ حتى زرتم المقابر ቀብርን እስክትዘይሩ ድረስ ይላል አላሁ ተዓላ የሞተ ሆኖ ሬሳ ሆኖ ቀብር እስኪገባ ድረስ ቀብር እስክትደርሱ ድረስ ሸነገለቻችሁ ዱንያ ወጠረቻችሁ ይላል ሱብሃንአላህ ለአኺራው ጊዜ አጥቷል ቢዚ አእምሮ ቢዚ ነው ሰውነቱ ቢዚ ነው በዱንያ ብቻ ምን ፋይዳ አለው የመጣበት ዋና ዓላማ ተረስቷል ከላ ተከልከሉ ይላል ከዚህ ተግባር ተቆጠቡ ሰውፈ ተዕለሙን ሳታውቁ አትቀሩም የዚህን ውጤቱን መጨረሻውን ሳታውቁ አትቀሩም ሰውፈ ተዕለሙን ዓቂበተ አፍዓሊኩም የዚህ ስራችሁን መጨረሻማ ሳታውቁ አትቀሩም ማለትም
ቀብር እስኪገቡ ድረስ መዘናጋት ውጤቱ ثم كلا سوف تعلمون ከዛም ተጠንቀቁ ሳታውቁ አትቀሩም ብሎ አላሁ ተዓላ ይደግመዋል። ከላ ለው ተዕለሙነ ዒልመ ልየቂን ከላ ሐቀን ማለት ነው። በእውነቱ ለው ተዕለሙነ ዒልመ ልየቂን የእውነተኛ የአማኝን እውቀት ብታውቁ ኖሮ ይሄን አታደርጉም ነበር ይላል። በልቡ የገባ ሰው ሐቂቃ ኢማን ይሄን አያደርግም ማለት ነው። ሞት አለ፣ መቀስቀስ አለ፣ ለሱ ዝግጅት እንዳለ በእርግጠኝነት ያውቃል። ጧት ማታ ይሰራል ማለት ነው። ስለዚህ ከልቡ ያመነ ሰው ይሄን ተግባር ውስጥ እንደማይገባ አላሁ ተዓላ ይነግረናል። ቀሪ ኢንሻአላህ ከአዛን በኋላ እንቀጥላለን።